ካሉበት ከጎዳና ህይወት ወጥተው ባለ ሀብት ነበሩ። አላቸው የተባሉ ባለ ሀብት ነው የነበሩት። ከራሳቸው አርፎ ቤተሰብ በሙሉ የሚረዱ፣ የሰፈር ሰው የሚረዱ፣ አዝማድ ዘመድ የሚረዱ፣ የዘመድ ልጅ እንኳን አምጥቶ ነው የሚያስተምሩ ቤተሰብ ነበሩ። ያው የቀን ጎዶሎ አለ አይደል? ኤፍሬም የነካው ቦታ በሙሉ በረካ የለውም። ኤፍሬም የነካቸው ሰዎች በሙሉ ጎዳና ነው የሚወጡት። ኤፍሬም የነካቸው ሰዎች ወይ በሽተኛ ነው የሚሆኑት ወይ ያሉበት አይታወቅም። እነዚህ ደግሞ እጣ ፋንታቸው ሆኖ ጎዳና ወጥተው ነበር። ያ ንብረታቸው ሁሉ ወድሞ፣ ያ ሀብታቸው በሙሉ ወድሞ፣ ቤተሰብ ርቋቸው፣ ትናንት የሚያበልዋቸው ትናንት የሚያጠጧቸው ሰዎች በሙሉ ርቋቸው ጎዳና ወጥቶ የኖሩ ነው። ቴዲ እንደዚህ በጥቆማ አግኝቷቸው ካሉበት አንስቶ ነው ሰው ያደረጋቸው ነበረው። ዛሬም የቴዲ በጣም ነው ያመሰገነችው። በቃ በህይወቴ በሙሉ በደስታዬ በሙሉ ቴዲ ቢኖር ደስ ይለኝ ነበር። ለምን ህይወት በአዲስ የዘራብን ቴዲ ነው። ህይወት እንድንጠነክር፣ ጥሩ ስራ እንድንጀምር፣ ጥሩ ቤት እንድኖረን ያደረገን ቴዲ ነው። እህቴም ትምህርቷን እንድትጀምር አባታችን ብናጣውም አባታችን ይህ ደስታ ባለማየቱ እንከፋለን። ምክንያቱም አባታችን በጦት ነው ተቸግሮ ተርቦ በሽተኛ ሆኖ ጎዳና በወደቁ ነው የሞተብን። ስለዚህ ይህ ደስታ በሙሉ ቴዲ ቢካፈለኝ በጣም ደስ ይለኝ ነበር። ግን ካልተገኘ ምንም ማድረግ አልችልም ብላ ነው ያለቀሰችው። ጥሩ የሰራ ሰው በሙሉ በሄደበት በሙሉ ሰው ያስታውሰዋል። ሁል ጊዜ ጥሩ ነገር መስራት ነው ያለብን። እኛ የሰው ልጆች ጥሩ በሰራን ነገር በሄድንበት በሙሉ ጥሩ ነገር ያጋጥመናል። መጥፎ በሰራን በሙሉ ባልጠበቅናቸው ሰዎች ናቸው መጥፎ ነገር የሚያጋጥመን፣ ጭራሽ ባልጠበቅናቸው ሰዎች። ስለዚህ ሁሌ እንደ ቴዲ እንደዚህ ያስታውሳ፣ በደስታ የቴዲ ቢኖር በደስታ የከሌ ቢኖር እንደሚባል ሁሌ ጥሩ ነገር እንስራ። ጥሩነት ከልዑል ተማሩ። እኔ ሁሌ ነው የምለው የልዑልን ቪዲዮ ብዙ ትምህርት በህይወታችን ትምህርት የሚሰጠን ነገር ነው። መጥፎ ነገር ደግሞ ከመስፍን ሆነ አሁን ከአቶ ኤፍሬምም መማር ነው ያለብን። መጥፎ ነገር መልሶ ይከሰናል። ጭራሽ ወይ ህይወታችን ይመሰቃቀላል፣ ወይ ባልጠበቅናቸው ሰዎች ናቸው የምንጎዳው። የኛ ወዳጃችን ያልናቸው ሰዎች ናቸው የሚከዱን። ጥሩ በሰራን ቁጥር ደግሞ ጭራሽ ማናቃቸው ሰዎች ናቸው ለእኛ ጥሩ ነገር ለመስራት የሚሞክሩት። ያ ምንድን ነው? ከፈጣሪ ከአላህ የተላከልን ነው። አንዳንዴ ጥሩ በሰራን ቁጥር ጭራሽ በማናቃቸው ሰዎች ነው የምንካሰው። ስለዚህ በህይወት ዘመናችን ሁሌ ጥሩ ነገር መስራት አለብን። ልዑል እንደዚህ በምንለቃቸው ቪዲዮዎችን ሁሌ ጥሩ ነገር ነው የምንማረው እንጂ እኔ መጥፎ ነገር ተምሬ አላውቅም። በቃ ጥሩነት ምን ያክል ዋጋ እንደሚያስከፍል፣ ምን ያክል ሰው እንደሚያስደስት፣ ክፉ ነገራቶችን ደግሞ ሰው ምን ያክል እንደሚጎዳ የተማርን እያየን ነው። ስለዚህ ዛሬ አዲሱ ነገራችን ቃልን ከነ እህቷ ጎዳና የወጣች፣ ከጎዳና ተነስታ ቤት ተከራይታ የምትኖር ስራዋ የጀመረች፣ አባቷ በጎዳና በመውጣቷ የሞተ አባቷ ዛሬ አስታውሳ ብዙ ነገር ሆናለች፣ አልቅሳለች። ያው ደስታም ሀዘን ነበረ ቃል ዛሬ የቤት ባለቤት ሆናለች። የመብረቅ ተከታታይ የሆነ አንድ ግለሰብ ስሙ ሊጠራ የማይፈልግ ቃል ትናንት የሀብታም ነበረች፣ ሀብታም ነበሩ። ከነሱ አልፎ ብዙ ሰው የሚረዱ ሰዎች ነበሩ። ዛሬ በአቶ ኤፍሬም ተጎድተው ጎዳና ስለወጡ የሚበሉ አጥተው እህቷ ትምህርቷ በማቋረጧ ይሄ በሙሉ በደል የደረሰባቸው በአቶ ኤፍሬም ስለሆነ ያ ነገር እኔ ልከሳቸው እፈልጋለሁ። ስለዚህ አምጧቸውና የቤት ባለቤት ላድርጋቸው ብሎ ዛሬ ያው እንደምታውቁት ቴዲ የለም፣ አሸናፊ ይዟቸው ሂዶ የቤት ባለቤት ሆነዋል። ቤት ተሸልሟል። ባለ አንድ መኝታ ምርጥ የሆነ ቤት ነው የተሸለሙት። ቃል እንኳን ደስ አለሽ፣ ልቅሶሽም ስሜትሽን ሁሉ ነገር እንረዳሻለን። በዚህ ደስታ አባዬ ቢኖር ብሎሽ ነበር። አዎ ደስታ ስናይ ጊዜ ቤተሰቦቼ፣ እናቴ፣ አባቴ፣ ወንድሞቼ አጠገቤ ቢኖሩ ብለን የሁላችንም ምኞት ነው። ስለዚህ እንኳን ደስ አለሽ። ሁሌ በደስታ ብንኖር ደስ ይላል። ግን አንዳንድ እንደ ኤፍሬም አይነት ሰዎችን ኑሮ መኖር
ማይፈልጉ የራሳቸው ህይወት ብቻ አስተካክለው የሌላ ሰው ህይወት ማይመስላቸው በቃ እኔ ብቻ ልኖር፣ እኔ ብቻ ይመቸኝ፣ እኔ ብቻ ልብላ፣ እኔ ብቻ ኪሴ ይበጥ የሚሉ እንደ ኤፍሬም አይነት ሰዎች አሉ። እነዛ ሰዎች ደግሞ የእጃቸው አግኝተው ተጸጽተው የበደሉት ህዝብ በሙሉ ይቅርታን ጠይቀው ተዋርደው የምናይበት ጊዜ ቅርብ ያድርግልን። እኔ ከዚህ በፊት የምታስታውሱ ከሆነ መስፍን ላይ ሁላችንም ተጨንቀን ነበር፣ ሁላችንም ማለት ነው። ግን አሁን ያልታወቀም እንጂ የሆነ ቀላል ነገር አይተነዋል አርገን አይተነዋል እንጂ ከመስፍን ነገር ይሄ የኤፍሬም ነገር ነው በጣም ይከብደው። ለምን ያልተናካካ ቦታ የለም። ሁሉን ሰው ነው የተጎዳው፣ ሁሉ ሰው ነው ንብረቱ የተዘረፈው። ንብረቱ ያልተዘረፈ የለም። ግማሹ ጎዳና ወጥቶ፣ ግማሹ ፓራላይዝ ሆኖ፣ ግማሹ አይምሮ እንዲስት ተደርጎ። ስለዚህ በጣም ከባድ ኬዝ ነው። በነገራችን ላይ ልዑል በየጊዜው ከባድ ኬዝ ነው የሚያጋጥመው። የሆነ ቀለል ያሉ ነገሮችን አይደለም። በጣም መስዋዕትነት በህይወት ዘመኑ መስዋዕትነት የሚከፍልበት ነገር ኬዝ ነው የሚያጋጥማቸው። ያ ኬዞቹ ደግሞ አሸንፎ ነው ደስተኛ ሆኖ ነው ከዛ ኬዝ የሚጨርሰው እንጂ አንድ ቀን ልዑል ተሸንፎ አያውቅም። በዚህ አልሐምዱሊላ ማለት ነው። ስለዚህ መጥፎ የምትሰሩ ሰዎች ሁሌ ተሸነፋላችሁ እንጂ ሁሌ ወደ ኋላ ትሄዳላችሁ እንጂ መቼም ልዑልን አሸነፋችሁ እናንተ ወደፊት የምትጓዙበት ነገር የለም። ስለዚህ አቶ ኤፍሬም የአባትህ ያልሆንክ ለአንድ አባትህ ያልሆንክ የሌላ ሰው ትሆናለህ ማለት ከንቱ ድካም ነው። ኤልሳ ለምን እንዳልነቃች እኔ አላቅም። ኤልሳ ለምን በዚህ ልክ እንዳልነቃች ቪዲዮ ታያለች። የልዑልን ቪዲዮ እያንዳንዱ ትከታተላለች። ስንት ሰው ህይወት እንደጎዳ፣ የስንት ሰው ቤት እንደተረበሸ ብዙ ጉድ ያየን እኮ ነው። ይሄ ጉድ በሙሉ ስታይ፣ ይሄ ቪዲዮ በሙሉ ስታይ መቼም ልትነቃ አልፈለገችም። በቃ እሷ ባሏ ነው። ከባሏ ውጪ ማንም ሰው የለም። ባሏ ጀግና ነው። ባሏ አንበሳዋ ነው። ባል ነው። ባሏ አባቷ ነው። ሁሉ ነገሯ ነው። አለማወቅ እኔ ለምን እንደኔ አላሰበችም አይደለም። የሁሉም ሰው አስተሳሰብ ይለያያል። የኔ ማስተሳሰብ የተለየ ነው፣ የእሷ ማስተሳሰብ የተለየ ነው። እሷ አላህ በሰጣት ልክ ነው የምታስበው፣ እኔም እንደዛ። ግን አንዳንዴ በዙሪያችን ያሉ ሰዎች የኛ መድኃኒታችንም መርዛችንም ሰው ስለሆነ በዙሪያችን ያሉ ሰዎች ይሄ ነገር ለአንቺ የሚጎዳሽ ነገር ነው፣ ይሄ ነገር ለአንተ የሚጎዳህ ነገር እኮ ነው፣ ከዚህ ጋር ራቅ፣ ተው አትስሩ ስንባል ጊዜ ደግሞ እሺ ብለን መመለስ አለብን። ምክንያቱም የኛ ያልታየር ነገር ለሌላ ሰው ሊታያቸው ይችላሉ። ያ ሰው የሚጎዳና የሚጠቅመን ደግሞ ቆም ብለን ማሰብ አለብን። ይሄን ያህል ህዝብ ተጎቶ፣ ይሄን ያህል ህዝብ በሽተኛ አድርጎ በአባቷ ያ ሁሉ ተአምር አይታ፣ በእናቷ ያ ሁሉ ተአምር አይታ፣ ግን እሷ ዛሬም የኤፍሬም ደጋፊ ናት። እሺ የእሷ አባትና የእሷ አባት ያው የንብረቱ ተካፋይ ስለሆነ ነው እንበል። የእሷም እናት እንደዛ። ግን የገዛ አባቱ የወለደው አባቱ ለፍቶ ደክማ ያሳደገው አባቱ ዛሬ የአልጋ ቁራኛ ሆኖ የእህቱ ልጅ ያክስቱ ወይም የኤፍሬም ያክስቱ ልጅ እሷ ናት የምታሳክመው፣ እሷ ናት የምትቀልበው። የእህቱ ቤት ሂዶ አባቱ ሲተኛ፣ ያክስቱ ቤት ሂዶ ሲተኛ የአባቱ ያልሆነ ሰውየው፣ አባቱ ያላሳከመ ሰውየው ነገ ኤልሳ ከሱ ጋር ኑሮ ቀጥላለሁ፣ ህይወት እመራለሁ ብለሽ ለምን በዚህ ልክ አይምሮሽን ለምን እንደተደፈነ አላቅም። ያንቺ የሌላ ሰው ምክር ሳይሆን የልዑል እናት ምክር ብቻ ለአንቺ በቂሽ ነበር። ግን ለምን እንደተደፈንብሽ አላቅም፣ ለምን እንደጋረደሽ አላቅም። አንቺና ፈጣሪሽና አንቺ ብቻ ነው የምታውቁት። ስለዚህ ለማንኛውም በቅርቡ ኤፍሬም ተይዞ ሁሉ የተጎዱ ሰዎች፣ የሞቱ ሰዎች፣ አካል ጎደሎ የሆኑ ሰዎች፣ ያበዱ ሰዎች አለ፣ ንብረታቸው የተቀሙ ሰዎች አሉ። እነዛ ሰዎች በሙሉ ደስተኛ የሚሆንበት ጊዜ ቅርብ ያድርግልን። ኤፍሬም ፈሪ ስለሆነ ነው ሁሌ ከሀገር ውጭ የሚሆነው። አንድ ቀን አገር ውስጥ ነው ሲባል ሰምታችሁ ታውቃላችሁ? ከሱ ተከታይ የሆኑ ማናጀሮች ምናምን ናቸው አገር ውስጥ የሚኖሩት ነበረው። እነሱ እንዳለ ተይዘዋል። አሁን የቀረው የኤፍሬም ብቻ ነው። እሱም ከሀገር ውጭ ሆኖ ነው። በቃ ከሀገር ውጭ ሆኖ እንደዛ አድርጉ ነው የሚለው እንጂ እንደ ወንድ አንድ ቀን መጥቶ ፊት ለፊት
እኔ ይሄ ነገር እንደዚህ አላደረኩትም፣ ይሄ በሙሉ በእኔ ላይ የሚወራው ውሸት ነው ብሎ አንድ ቀን አውርቶ አያውቅም። ያ ምንድን ነው? ስለሚፈራ ፈሪ ስለሆነ ብርና ብር ብቻ ተማምኖ ስለሚኖር ነው እንጂ እሱ እውነተኛ ወንድ ቢሆን እውነተኛ ልብ ቢኖረው እውነተኛ ሰው ቢሆን ኖሮ እንደ ዶር ፊት ለፊት መጥቶ ይሄ ነገር እንደዚህ ነው፣ ይሄ ነገር እንደዚህ ተደርጎ ነው ብሎ ተናግሮ ሁሉ ነገር ማሳመን ይችል ነበር። ነገር ግን እሱ በጣም ፈሪ፣ ብር ወዳጅ፣ የሰውን ሕይወት ማያሳዝነው ሰው ስለሆነ ነው። እነዛ ሰዎች በሙሉ እነዚህ ባለ ሀብቶች በሙሉ ጎቶ ንብረታቸው ቀምቶ ጎዳና እንዲወጡ ያደረጋቸው። ዛሬም ከጎዳና የተነሱ ዛሬ የቤት ባለቤት የተደረጉ ሰዎችም እሱ የቀማቸው ሰዎች ናቸው። እሱ ንብረታቸው የዘረፋቸው ሰዎች ናቸው። ግን አላህ ጥሎ አልጣላቸውም። ዛሬ የቤት ባለቤት ሆነዋል። በጣም ደስ ይላል። አንዳንዴ ስትጎዱ ከሌላ ቦታ ደግሞ አላህ በረህመቱ ይለግሳቸዋል። ብቻ እናንተ ሰው አትጉዱ እና እነ ቃልዬ ከነ ቤተሰቦችሽ ከነ እህትሽም በአዲስ ቤት ስለደረሳችሁ ደስተኛ ስለሆናችሁ ከጎዳና ወጥታችሁ ለዚህ ደረጃ ስለደረሳችሁ እንኳን ደስ አለሽ። ቴዲም በሄድክበት በሙሉ ስራህን ይስተካከልልህ። የዚህ ሁሉ ያበቃሽም ቴዲ ነው። መቼም አንቺ ማረሳሽውም በተደጋጋሚ ስለ ቴዲ ነው የምታወሪው የነበረው። ጥሩ የስራ እንደዚህ ነው በተደጋጋሚ ስሙ የሚነሳው። ስለዚህ እነዚህ የተሰቃዩ በሙሉ በአቶ ኤፍሬም ስለሆነ አቶ ኤፍሬም ተይዞ ደስተኛ ምንሆንበት ጊዜ ቅርብ ይሁንልን። ኤርሳ ደግሞ የምትዋረድበት ጊዜ የምታፍርበት ጊዜ ቅርብ ይሆናል። ምክንያቱም እሱ ደግ ሰው ነው፣ እሱ ጥሩ ሰው ነው ብላ ነው ደረቷ ነፍታ ያወራቸው የነበረው። ለአባቱ ደግ ያልሆነ ሰው መቼም ለእኔ ደግ ይሆናል ማለት ለእኔ ጥሩ ይሆናል ማለት በጣም የተሳሳተ መረጃ ስለሆነ ማለት ነው። ስለዚህ እነሱ እሱን ተይዞ እሷም ጥሩ ነው ብላ ያ ሁሉ አፏን ሞልታ የተናገረችበትም እስር ቤት ገብቶ የምናይበት ጊዜ እሷ ደግሞ የምታፍርበት ጊዜ ቅርብ ያድርግልን። አንገታቸው ደፍተው አንገታቸው ሰብረው ንብረታቸው ተቀምተው ታሞ በየቦታ የወደቁ ሰዎች ደግሞ ደስተኛ ሆነው የሚስቁበት ጊዜ የምናይበት ጊዜ ቅርብ ያድርግልን። ሉል ሁሌ ወደፊት እንጂ ወደ ኋላ የሚባል ነገር የለም። በስራህን በሙሉ አላህ ያግዝህ፣ በርታልን። አሁንም ቢሆን ለቤቴ አዲስ ከሆናችሁ ላይ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ወድ ቤተሰቦች የምወዳችሁ ቻናሌ ቀዝቅዞብኛል፣ እባካችሁ አግዙኝ፣ ሼር አድርጉልኝ፣ አበረታቱኝ፣ ደገፍ አድርጉኝ። እኔ ቆሰቁሰዋለሁ፣ እናንተ ደገፍ አድርጉልኝ ፕሊስ። አትጨክኑብኝ። እኔ እህታችሁ አይደለሁም እንዴ? አትጨክኑብኝ እሺ የኔ ወዶች፣ የኔ ቅመማ ቅመሞች። ባይ ባይ። እወዳችኋለሁ ውድ ቤተሰቦቼ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ቀን